ወይም ብዙ ነገር አልሞ ለተቀመጡ ሰዎች መጥፎ ቀን ነው። ፕሬዚዳንት ትራምፕ ለቤተሰብ ለትዳር አጋር ከሀገር ቤት ከየትም ሀገራት ለ75 ሀገራት ውስጥ ማለት ናቸው ቪዛ አትስጡ ብለው ክልከላ የተጀመረበት ቀን ዛሬ ረቡዕ ጃንዋሪ 21 2026 ቀኑ ዛሬ ነው። እጅግ ብዙዎችን ያስደነገጠ ብሎም ደግሞ በፕሮሰስ ወደ አሜሪካን ሀገር ለማቅናት ለረጅም ዓመታት በጉጉት ሲጠብቁ የነበሩ ኢትዮጵያኖችን በብዙ ጭንቀት ውስጥ የከተተው ይህ በዛሬው ቀን ይፋ ይሆናል፣ ሕጉም ይጸድቃል የተባለለትን የስደተኞች የጉዞ እገዳን በተመለከተ አዳዲስ መረጃዎች እየተሰሙ ይገኛሉ። ከሳምንታት በፊት ተሰምቶ የነበረው በዛሬው ቀንም ተግባራዊ ይሆናል ሕጉም የሚጸድቀው በዛሬው ቀን ነው የተባለለትን የኢሚግራንት ቪዛን በተመለከተ ታዲያ ዛሬ ላይ መረጃው እንደ አዲስ በየቦታው እየተሰራጨ ይገኛል። ይህንን አስመልክቶ የሀገራችን የሕግ አማካሪ የሆኑ ኑሯቸውን በአሜሪካን ሀገር ያደረጉ እንዲሁም በኢትዮጵያን ሀገርም በመሆን የተለያዩ የፕሮሰስና የቪዛ ጉዳዮችን የሚያማክሩ ሰዎች ስላስተላለፏቸው ወሳኝ ነጥብ መልእክቶች፣ በተጨማሪም ደግሞ ይህ አዲሱን ሕግ በተመለከተ ሰዎች እንዴት ነው ፕሮሰሳቸውን በተስፋ ሊቀጥሉ የሚችለው፣ ቀጣይ የአሜሪካን ሀገር ህጎችስ ምንድናቸው ተብለው ስለተተነበዩት ጉዳዮች ነው ጠቅለል ባለመልኩ መልእክቱን የምናሰማችሁ። ፕሮሰስ ለጀመራችሁ ሰዎችም የምንላችሁ አንድ ወሳኝ ነገር አለ፣ አብራችሁን ቆዩ። ሰላም ጤና ይስጥልን ውድ የሀገሬ ልጆች፣ በያላችሁበት ሰላማችሁ ይብዛልኝ። ዛሬም አዳዲስ በሆኑ ጉዳዮች ብቅ ብለናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ሁሌም የምናደርሳችሁን ተአማኝነት ያላችሁ መረጃዎች እንዲደርሱ ይሁን። ይህ መረጃ የተለያዩ ሰዎች ጋር እንዲደርስ ቪዲዮ ላይክ በማድረግ ጀምሩ። ቀጥታ ይዤ ወደ መጣሁት ዝርዝር መረጃዎቼ አመራለሁ። እንግዲህ ከሳምንታት በፊት የተሰማ አንድ ህግ ነበረ። ታዲያ ይህ ህግም የሚጸድቀው ጃንዋሪ 21 2026 ነው። ይህም በዛሬው ቀን ማለት ነው። ታዲያ ከሳምንታት በፊት የተሰማው አንድ ህግ 75 ሀገራት ለሚሆኑ እንግዲህ ወደ አሜሪካን ሀገር የኢሚግራንት ቪዛ ወይም ደግሞ አሜሪካን ሀገር ገብተው እዛው ለመቆየት የሚያገለግላቸውን የቪዛ አይነት ከእንግዲህ መጠየቅ እንደማይችሉና ያ ቪዛ ገዳም እንደተጣለበት ጭምር ነው መረጃው የተሰማው። በዚህ ሁኔታ ብዙ ሰው ተደናግጦ ነበረ። እንዴት ነው ፕሮሰሳችንስ ማስኬድ የምንችለውን በማለት ብዙ ሲጠይቁ ነበረ። ታዲያ ይህንን ዘርዘር ሰፋ ባለመልኩ ስነግራችሁ ኢሚግራንት ቪዛ ተብሎ የሚያጠቃልሏቸው ሰዎች የትዳር አጋሮቻቸው ጋር ወደ አሜሪካን ሀገር ሲሄዱ፣ ባል ሚስቱ ጋር ሲሄድ፣ ሚስት ባሏ ጋር ስትሄድ፣ እንዲሁም ደግሞ ወላጆች ልጆቻቸው ጋር ሲሄዱ፣ ልጆችም እናት አባቶቻቸውን የቅርብ ቤተሰቦቻቸውን ወደ አሜሪካን ሀገር ለመውሰድ ሲፈልጉ የሚያመለክቱት የቪዛ አይነት ነው፣ ኢሚግራንት ቪዛ። ይህ የቪዛ አይነት አንድ ሰው አሜሪካን ሀገር ከገባ በኋላ በዛው ሀገር መቆየት እንዲችልም የሚያደርግ ጭምር ነው። ታዲያ ይህንን የቪዛ አይነት ነው አሜሪካን ሀገር ከሳምንታት በፊት እገዳ እንደጣለች የተሰማው። እንግዲህ ከ75 ሀገራት ለሚመጡ ስደተኞች ነው ይህ እገዳ እንደተጣለበትም ጭምር መረጃው ተሰምቶ የነበረው። ታዲያ ከዚህ ጉዳይ ጋር ተያይዞ እንደ አዲስ መረጃ ከሳምንታት ቆይታ በኋላ እንዲሰማ የሆነ ወሳኝ ነጥብ በዛሬው ቀን ነው ኢፌክቲቭ ዴቱ ህጉም ይተገበራል ተብሎ የተጠበቀው ጃንዋሪ 21 2026 ማለት ነው። ታዲያ እንግዲህ ይህ ህግ እንዳይጸድቅ የተለያዩ ክርክሮች ነበሩ። በተለይ ደግሞ ብዙ ስደተኞች አሜሪካን ሀገር የሚኖሩ የአሜሪካን ሲቲዝን የሆኑ የቅርብ ሰዎቻችንን ወደ አሜሪካን ሀገር ለማምጣት የነበረን ተስፋ ሙጥጥ ያለ ይመስላል። እንዴት ነው ይሄ ነገር የሚቀጥለው በማለት ብዙ አወዛጋቢ የሚያከራክሩ ጉዳዮችም ተሰምተው ነበር። በሌላ በኩል ደግሞ እንግዲህ ካልኳችሁ ሰዎች ቤተሰቦቻቸው የቅርብ ሰዎቻቸው ከሚሄዱበት ውጪ ደግሞ በዲቪ ወይም ዳይቨርሲቲ ሎተሪ ቪዛ በምንለው ደግሞ የተለያዩ ኢትዮጵያን እድሉን አግኝተው ወደ አሜሪካን ሀገር ያቀኑ ነበር። ታዲያ ከዚህ በፊት ዲቪ የደረሳቸው ሰዎችም አሜሪካን ሀገር ያላቀኑት ገና ፕሮሰስ ላይ ያሉት ቪዛ ኢንተርቪው እየጠበቁ ያሉ ኤምባሲ እነሱ ሁሉ ፔንድ ሆኖባቸዋል። ይህ የቪዛ አይነት ማለት ነው። ታዲያ እንግዲህ እንደዚህ አይነት ጉዳዮችን ብዙ ሰው ነው በጉጉት ሲጠብቅ የነበረው። በተለይ ፕሮሰስ እያደረጉ ለአመታት ያህል ፕሮሰሳቸውን ሲጠባበቁ የነበሩ ወደ አሜሪካን ሀገር አቅንተውም ከሚወዱት ወዳጅ ዘመዶቻቸው ጋር ለመገናኘትም ያስቡ የነበሩ በሙሉ ነው አሁን በመደናገጥ ውስጥ በመሆን ቀጣይ ሂደቱ ምንድን ነው የሚሆነው ሲሉ የነበረው። በሌላ በኩል ደግሞ ዲቪ ደርሷቸውም ይህን ሂደት በቀጣይነት ምን አይነት ነገር ነው የሚኖረውን በማለት ሲጠይቁ የነበሩ ሰዎች ነበሩ ማለት ነው። አጠቃላይ እንግዲህ
የሚያመለክተው የቪዛ ኦፊሰሮችም ከእንግዲህ ያግዱታል የተባለው እንግዲህ ቅድም እንዳልኳችሁ ኢሚግራንት ቪዛ በዲቪም የሚሄዱ ሰዎች አጠቃላይ አሜሪካን ሀገር ገብተው ለመቆየት ለሚያስቡ ሰዎች ከእንግዲህ ቪዛ እንደማይመታም ጭምር ነው መረጃው አብሮ የተሰማው። ነገር ግን ይህ ሲባል ብዙዎች መደናገጥ የሌለባቸው ጉዳይ አለ። ፕሮሰስ የጀመሩ ሰዎች ፕሮሰሳቸውን ማቋረጥ የለባቸውም ተብሎ መልእክቱ ተላልፏል ማለት ነው። እንግዲህ ይህ ሲብራራ የህግ ባለሙያዎችም የተለያዩ ጠበቃዎችም ጉዳዩን ሲያብራሩ ምንድን ነው የሚሉት ቪዛ ለማግኘት ኤምባሲ ተገብቶ ቪዛ ኢንተርቪው ለማድረግ ጉዳዩ ተቋርጧል፣ ከዚህ በኋላም ላይቀጥል ይችላል ነው እንጂ የተባለው እስካሁን ያሉት የተለያዩ ፕሮሰሶች ግን አሁንም ቢሆን መቀጠል አለባቸው። ሰው ተስፋ መቁረጥ የለበትም። አሜሪካን ሀገር እየኖሩ የወዳጆቻቸውን ዘመዶቻቸውን ወደ አሜሪካን ለማምጣት የሚፈልጉ ሰዎች አሁንም ቢሆን ፕሮሰሱን እዛው አሜሪካን ሀገር ማስቀጠል አለባቸው። ማቋረጥ ተስፋ መቁረጥ የለባቸውም። አሁን የተከለከለው ኤምባሲ ተገብቶ ኢንተርቪው እንዳይደረግ ቪዛ እንዳይመታ ነው። ከዛ ውጪ ግን ወረፋ ማስያዙ ሁሉም መቀጠል አለበት ነው የተባለው። በዲቪን በኩል እንግዲህ የተለያዩ ፕሮሰሶች ሂደቶች ካሉ ከወዲሁ እሱንም እንግዲህ ማቆም እንደማያስፈልግና በተስፋ መጠበቅ እንዳለም ጭምር ነው መረጃው አብሮ ተያይዞ የተሰማው። ታዲያ ከዚህ ጉዳይ ጋር ተያይዞ ግን ዋነኛ ነጥብ ደግሞ አንድ መረጃ የተሰማለ እነዚህ ሂደቶች በተለይ ደግሞ መጓተቶች ሲኖሩ ቪዛ የመቆየት እድል ይኖረዋል ማለት ነው። አሁን የአሜሪካን ሀገር መንግስት በተለይ ኤምባሲዎቻቸው ይህንን የቪዛ አይነት እንደማይመቱ ከተሰማ ጊዜ በኋላ የተለያዩ ፕሮሰሱን እየጠበቁ የኤምባሲ የሚቀጠሩበት ቀን ይመጣል። ነገር ግን ኤምባሲዎች ቪዛ ስለማይመቱ ፕሮሰሶች የመጠራቀም ቪዛዎች የመጠራቀም ወረፋ የመያዝና ፕሮሰሶቹ ዲሌ የመሆን ነገር እንዳለ ነው እንግዲህ የህግ ባለሙያዎቹ የተናገሩት ማለት ነው። ታዲያ እነዚህ ህጎች እስከ መቼ ድረስ ይጸናሉ፣ እስከ መቼ ድረስ ይቆያሉ የሚለው ግልጽ የሆነ ነገር አልወጣም። የህግ ባለሙያዎቻችንም አንዳንድ ቦታ ላይ የተቸገሩበት ነገር እንዳለም ነው የተሰማ የሚገኘው። ምክንያቱም በአሜሪካን ሀገር በየቀኑ በየጊዜው አዳዲስ ህግ ነው እየወጣ የሚገኘው ስደተኞችን በተመለከተ። ታዲያ እነዚህ ተቀያሪ የሆኑት አዳዲስ የስደተኛ ህጎች የህግ ባለሙያዎች ራሱ ቦታ አስቀምጠው ሰውን ለመምራት ትንሽ እንደተቸገሩም ጭምር ነው መረጃዎቹ የሚያሳየው። በዲቪ በኩል ብዙ ሰዎች ዲቪ ደርሷቸው እየጠበቁ የሚገኙ እነሱም ታዲያ ምንም አይነት ነገር የተባለ የለም። አጠቃላዩ እንግዲህ ፐርማነንት ቪዛ ለሚፈልጉ አሜሪካን ሀገር ግን መቆየት ለሚፈልጉ እዛ ሄደው እንግዲህ ለመኖር ለሚፈልጉ ግን በአጠቃላይ ቪዛው ባን እንደሆነ ወይም እንደታገደም ጭምር ኤምባሲዎችም ይህን ቪዛ እንደማይመቱም ጭምር ነው ከዛሬዋ ቀን ጀምሮ አብሮ የተሰማው ማለት ነው። ያ ጉዳይ እንግዲህ አንዳንዶች አሁን ድረስ የሚጠይቁት ነገር አለ። አሜሪካን ሀገር መሄድ ለምንፈልግ ሙሉ ለሙሉ ያለው ነገር ጨልሟል ወይ? ቀጣይ ተስፋስ ምንድነው የሚሆነው ብለው ደግሞ አሜሪካን ሀገርን ምንም ፕሮሰስ ያልጀመሩ ግን ፕሮሰስ ለመጀመር የሚያስቡ ሰዎች የሚጠይቁት ጥያቄ አለ። ታዲያ ለእንደዚህ አይነቶቹ ደግሞ የተሰጠው ምላሽ አሜሪካን ሀገር አሁንም በሶስት ሰፊ መንገዶች ማቅናት እንደሚቻል ነው መረጃዎቹ የህግ ባለሙያዎቹ ያስረዱት። ከዚህ በፊትም በነበረኝ ቪዲዮ ደጋግሜ ተናግሬዋለሁ። ቪዚተርስ ቪዛ ወይም የጉብኝት ቪዛ አሜሪካን ሀገር አሁንም አላገደም። ምክንያቱም እንግዲህ የቪዚተርስ ቪዛ ጊዜያዊ የቪዛ አይነት ስለሆነ አንድ ሰው ከኢትዮጵያ አሜሪካን ሀገር ገብቶ አሜሪካን ጎብኝቶ የቪዛው ጊዜ ሲጠናቀቅ ወደ ሀገሩ ይመለሳል ተብሎ ስለሚጠበቅ ያ የቪዛ አይነት እንግዲህ አሁንም ቢሆን አልታገደም። በመቀጠልም የትምህርት የስኮላርሺፕ እያገኙ የስቱደንት ቪዛን የሚሄዱ ሰዎች ይሄም አልታገደም። በሶስተኛ ደረጃ ደግሞ እንግዲህ ለንግድ ለተለያዩ የስራ ቢዝነሶችን አመካኝነት ወደ አሜሪካ የሚያቀኑ ሰዎች ይህም የቪዛ አይነት አልታገደም ማለት ነው። እንግዲህ ይሄ ቪዛ አይነቶች በተለያዩ ጎራዎች ተከፋፍለዋል። እንዳጠቃላዩ ግን ሰመራይዝ ወይም ጠቅለል ስናደርገው የሚያሳዩት ነገሮች ምንድነው? አንድ ሰው ከኢትዮጵያ ሄዶ አሜሪካን ሀገር ከገባ በኋላ አሜሪካን ሀገር እየኖረ ለአሜሪካን ሀገር ሸክም እንዳይሆን ጭምር ነው የተለያዩ ህጎች እያወጡ እንዳለ የሚያሳየው። ነገር ግን ኢትዮጵያ ሆኖ ወደ አሜሪካን ሀገር አቅንቶ የራሱን ቢዝነስ ሰርቶ ወደ ሀገር ኢትዮጵያ መለሳለሁ ብሎ ካሰበ እንዲሁም አሜሪካን ሀገርንም ጎብኝቼ መለሳለሁ ብሎ ካሰበ ለቪዛ ኦፊሰሮችም ይህንን የሚያረግበትን ነገር ካሳመናቸው ስቲል አሁንም ድረስ የተለያዩ እድሎች እንዳሉ አብሮ መረጃዎቹ እየተሰሙ ይገኛሉ ማለት ነው። እንግዲህ ቋሚ ለሆኑ ሰዎች ቪዛ የማይሰጡበት ምክንያት ከሰሞኑ የዌልፌር ጥናትም ሲጠና ነበር። ብዙም ከዚህ በፊት በነበሩ ቪዲዮዎች ነግሬያችኋለሁ። ዌልፌር ማለት እንግዲህ አንድ ሰው አሜሪካን ሀገር ሲኖር ከአሜሪካን ሀገር መንግስት የተለያዩ የገንዘብ ድጋፍ እየተደረገለት በሚኖርበት ሰዓት ዌልፌር ሲስተም ይባላል። ታዲያ ብዙ ስደተኞች ከተለያዩ ዓለም ሀገራት እየመጡ እዚሁ አሜሪካን ሀገር ሸክም እየሆኑ በአሜሪካን ሀገር ገንዘብ ድጋፍ ነው የሚኖሩት ተብሎ ጥናቱ ብዙ ነገር ስላሳየ ነው እንግዲህ አሁን ጠቅለል ባለመልኩ አሜሪካን ሀገር እንግዲህ የሚሄዱ የተለያዩ ስደተኞች እዛው አሜሪካን ሀገር ቆይተው
ቆይተው ለአሜሪካን ሀገር ሸክም እንዳይሆኑ የተለያዩ የጉዞ እገዳዎች እየወጡ እንዳሉ የተሰማው ማለት ነው። ሁሉም በአጠቃላይ ግን በተስፋ ፕሮሰሱን መጠበቅ እንዳለበት የቪዛ ኢንተርቪው የቪዛ ቀጠሮ ቀን ነው እንጂ አሁን ፔንድ የሆነው ሌሎች የፕሮሰስ አይነቶችን ግን ማስቀጠል እንዳለባቸውም ጭምር የህግ ባለሙያዎች ደጋግመው አስረድተዋል ማለት ነው። ጠቅለል ባለመልኩ ከሰሞኑ ወዲያ ወዲህ ሲሉ ከቆዩት ጉዳዮች መካከል ነበር ዛሬ ይዘንላችሁ የመጣ ነው። በሌሎች ቪዲዮዎቻችን እስክንገናኝ ሰላሙን ሁሉ ተመኘውላችሁ። ሰላም።